አለማየሁ አፈቅርሻለሁ ወድሻለሁ ነይ ያለ ነው። እሷ ስለ አዲስ ህይወት ታስባለች። እኔ እኮ ግራ የሚገባኝ ኧረ አንቺ ልጅ ፊትሽ አበጠ እኮ 24 ሰዓት እያለቀሽ እንዴ! ልጁ ጠብቅሻለሁ አፈቅርሻለሁ ነይ እያለሽ እኮ ነው። ምን እያሰብሽ ነው አንቺ? እንደዚህ ሌላ ህይወት ሌላ ምን እንዴ? ከዛ ደግሞ ግራ ያጋባታል። ሌላ ህይወት ብጀምር ብላ ትጠይቀዋለች። ከዛ ደግሞ ኧረ በስመ አብ አንድ አቋም ይኑርሽ። እንደው ለድራማም ቢሆን ሃይማኖት ታደሰ በዛ ላይ ፊትሽ አበጠ እኮ የምታለቅሽበት እንደዚህ ሳትቺ በገዛችሽ እንዴ! ግን የት ነው ያለሽው? አገር ውስጥ ነው ያለሽው ወይስ የት ነው ያለሽው? ምን ነው እስኪ የሆነ ያለሽበትን ቦታ ስም ያለበትን እስኪ አጭር ሾርት ቪዲዮ እስኪ ልቀቂልኝ ቲክቶክ ላይ። ለነገሩን ያልተመቸኝም አላየሁም። ለቃ ከሆነ ኮመንት ስር ጻፉልኝ ጋይስ። አሁን ሃይሚ ያስችሏት ሌላ ሀገር ሄዳ እንዴት ነው የአንድ ሱፐር ማርኬት እንኳን ፎቶ ማትፖስተው? እንዴት ነው እንዴት አስችሏት ነው? አረ ጋይስ ሀሰን ያለችበትን ቦታ ጠቁመን። አረ ጉዴ ፈላ ጋይስ። አረ ለብሩኬም ትኬት ላኩለት እንጂ ወሰድካት ሰውዬ ወይም ሴትዮ። እንዴት ነው ነገሩ? ለብሩኬም ላኩለት። ልጅቷ እኮ 24 ሰዓት አልቅሳ አይኗ እያባበጠ ነው። ምን አስባችሁ ነው? ራሷን እስክታጠፋ ነው እንደምትጠብቋት የወሰዳቸው ሰዎች ማለት ነው። አገር ውስጥም ሆነ ውጭም ሆነ ማለት ነው። ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ሰዓት ላፊን የመጣሁት በጣም ይቅርታ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ያው ትረዱኛላችሁ ስራ ስለሆንኩኝ ቶሎ አልመጣሁም። ዛሬ እንግዲህ ትሩኮል ብላለች እንትና ማለት ነው። ግምጄ አይደለም ምን ነበር አይደለም ኮላብ ብላለች። ግምጄ ፍቅረኛ ነበረሽ አይደለ? አይ ኮላብ ነው ብላለች። ሃይሚና ብሩኬ ኮላብ ጀመሩ። አንድ ላይ ደበራቸውና ኮላብ ጀመሩ። አረ በጣም ነው የምትገርሙት። ተው እናንተ በሰው ላይ አትጫወቱ። ታዋጣቻችሁም ተው ዲ ምን ሆናችሁ ነው? አሁን ይሄ ለአረብ ሀገሮች ወይም ደግሞ ሌላ ሀገር ላሉ ለምሳሌ ውጭ ሀገር የተፋቀረና አገር ውስጥ ያለ እኛ እኮ የምር ሄደሽ ቢሆን ሃይሚ ደስ ይለናል። የምር ከሄድሽም ደስ ይለናል። ምንም ችግር የለውም። ያው ዞሮ መገናኘታችሁ እንደማይቀር እኮ እኛ ጠንቅቀን እናውቃለን። ግን ለምንድን ነው እንደዚህ እያባበጥሽ የምትመጪው እንዴ? ሰው እንዴት ነው ራሱ አልፈልግም እንዴ? እኔ አሁን ከዚህ ቤት እየሰራሁ ነው። አልፈልግም በቃ ልሂድ ብያት ሴትዮን ሄጂ ያንን ቤት ለምን ለቀቁት ብዬ አለቅሳለሁ እንዴ? እኔ አላለቅስም። ምናልባት ካባረረችኝ ላለቅስ እችላለሁ። እራሴ ግን ወጥቼ ምናልባት ልጸጸት እችላለሁ። ከዛ ውጭ በስ እንዴ ለምንድን ነው ካሜራ ላይ ተደቅና የምትለው? አስቆማት። ተለይ ብላችሁ ስቃይዋን አበዛችሁት እናንተ በጎች። ተው እኔ እያዘንኩባችሁ ነው። እቺ ልጅ ራሷን ማጥፋና ማለት ነው። እያንዳንድሽ በግ ከምድረ በዳ ነው የምትጠቢው ማለት ነው። ስለዚህ አስቡበት። ሂዱ እንደዚሁ ያላችሁ ሰዎች አሁን ከጎኗ ቢያንስ አለን ልጅሽ በሏት እንዴ። አይኗ እኮ አበጠ። ልጅቷ ራሷን እስክታጠፋ ነው እንደምትጠብቁት። የምሬ ነው የምናገረው። እናንተ ፍቅር ሀያል እኮ ነው። ትቀልዳላችሁ እንዴ? ራሴን እንዴት አምነዋለሁ? ኧረ ወይኔ ሃይሚ፣ ኧረ ተይ አንዳንዴ አስተማሪ የሆነ ነገር ስሪ እንጂ ምን አስበሽ ነው? ካፈቀርሽ ነው በቃ። ሳትወጂ በግድ ታምኚዋለሽ። እና ታዲያ ቆይ ታዲያ እኔ እኮ ካልወደድሽው ለምንድን ነው የምታለቅሽው? እኔ እንደው ለማልወደው ሰው አይደለም እንባዬ ማለት ነው። ፊት የራሱ ፈገግ አይልም ለማልወደው ሰው ማለት ነው። ምንም አይመስለኝም። እንዴ ሰው ኮላብ ተደውሎ እንደዚህ አይነት ብጥ ብሎ እያለቀሰ ሌላ ህይወት ብጀምርስ ወይኔ ይሄ ሌላ ህይወት ናፈቀኝ። ውይ ጌታ ሆይ ትዕግስቱን ስጠኝ። እኔ እኮ ማለት ተመልካች ምን እንደሚሰማው ታውቂያለሽ? ማንን ለማጨለል ነው? እኔ እንደሆንኩ ማለት ነው ከምንም አልቆጠርኳቸው ከምንም ማለት ነው። ምክንያቱም ይሄ በቃ እንዴት ነው ማለት ራሳቸውን እንደምንድን ነው የምታዩት? ቆይ በተለይ ሃይማኖት ታደሰ ሌላ ህይወት ቢጀምርስ ምን ማለት ነው? ሌላ ህይወት እና ሌላ ህይወት ከጀመርሽ እዚህኛው ህይወት ላይ ምን ያስለቅስሻል? ነጥብ አስቀምጠሽ 4 ነጥብ አዘጊም እንዴ? ነጥብ አስቀምጠሽ ማልቀስ ምንም አያስፈልግም ጋይስ። ኧረ የምሬን ነው። አንዳንድ ጊዜ ወደ ራሳችሁ ተመለሱ። ባይ ሰው እኔ እንደዚህ የሆነ መስመር ሲሰጥ እኔ ደስ አይለኝም። የምሬን ነው እንዴ። አሁን ተመልካቹ ምን እንዲልሽ ነው? አሁን ቆይ እሱ የለመነሽ ነው ወይስ አልፈልግሽም ሂጂ ብሎ ቢቆጣ ኦኬ እሱ ጥፋት ነው ከፍቷት ነው ብለን እናዝናለን። እሱ የለመነሽ ነው። ይሄን ያህልም ጊዜ ብትመጪ ጠብቅሻለሁ፣ እንደው ዛሬማ እንደውም አስወልድሻለሁ ብሎሻል። ስለዚህ ነይ። ምናልባት ያው ጓደኞች ሁሉ አግብተው ብሩኬ እንደሆነ
ዘግይቷል። ምናልባት እሱ ከሆነ እንግዲህ ነይና አንድ ሚጣዬ ውለጅለት በቃ አለቀ። ከዛ ውጭ ምንም አያስፈልግም። ምንም አያስታርቃችሁም እናንተን ማለት ነው። ሚጣን እያያችሁ ከዛ ትታረቃላችሁ። ሚጣን እያያችሁ አትጣሉም። ሚጣን እያያችሁ ምንም አታመጡም፣ የትም አትሄዱም። ገብቶሻል አይደል? ሃይማኖት ታደሰ ትወጂዋለሽ ብሩኬን፣ ተይ ይቅርብሽ። አሁን ፊትሽ ራሱ ማለት ነው በካሜራ አስተካክለሽ ካልሆነ ለነገሩ እኮ ካሜራ ማለት ነው የሚያስለቅሳል የሚያሳብጣል። እሱ ሊሆን ይችላል ጋይስ። ታዲያ እኔ ባየሁት ልክ ነው። እኔ ምን አገባኝ? ምን አገባኝ? በካሜራ አድርጋው ከሆነም እሺ ችግር የለም። እኔ ምን ይመለከተኛል? ባየሁት ልክ ግን ማለት ነው አንድ ፍቅረኛችሁ ወይ ደግሞ ባላችሁ ፊልድ ወጥቶ ያገባችሁ ሰዎች ባላችሁ በጣም የምትወዱት ባላችሁ ወይ ለወር ወይ ለሁለት ወር ፊልድ ወጥቶ ከዛ እስኪመጣ ድረስ ያለው ጊዜ አስባችሁታል? ያንን ነገር ነው ዛሬ እያሳየች ያለችው ሃይሚ ማለት ነው። ያንን ፊሊንግ ማለት ነው እያሳየች ያለችው። አረ ብሩኬ ጀንታለው ይመችህ። ጀንተል ከመጣሽ ጠብቅሻለሁ 2 አመትም 3 አመትም። ሃይሚ እኮ የምታለቅሰው ግራ ገባኝ። እሺ ናፍቆሽ ነው ነይ እያለሽ ነው። ለምን ሄድሽ? ለምን ብቻ ሐሰን ያዋጣኛም ብለሽ ነበረ። ሐሰንን ነገርከው እንዴ ፓስፖርቱን ምናምን? አረ ምን ይሄ ነው አሁን ወጣም ወረደም ብሩኬ አይሄድም። ለምን በሉ ለምን አሁን እሱ ከሄደማ እንዴት ነው እንትን አይልም። እሷን ሳምንት ቆይታ ወይም ደግሞ ብቻ እሷ ናት መምጣት ያለባት። ምክንያቱም ብሩክ ሄደ ከተባለ ከመቼው ፕሮሰስ አለቀ ከመቼው እንደዚህ ሆነ ምናምን ይባላል። ወይ ደግሞ የልኬለት ነው ልትል ትችላለች። እኔ ግን ማይጋ ያለች መስሎኝ ነበር። ግን እኔ ከሀገር ውስጥ የወጣች አይመስለኝም ሳስበው። ምክንያቱም ተጨንቃ ነው ቪዲዮ የምትቀርጸው። አጅሪ ታስችሏት አሁን እስካሁን ቲክቶክ ስታሪ ላይ ሳለቅ ለቃለች ጋይስ። እኔ ግን ስላልተመቸኝ አላየሁም። በዚህ አጋጣሚ አርሞኝ ካለቀቀች ማለት ነው። ግን እንዴት ነው በዚህ ልክ ብሩኬና ሃይሚ መቆየት ደጉ ኮላቦ ቪዲዮ ጀመሩ። ምስኪኖች ለኛ ለአረብ ሀገር ፍቅረኛ ላለው ባላለው አስባችሁ እኮ ነው እኛ እንድንማርላችሁ። ወይ ራሳችሁን ሰውታችሁ እያስተማራችሁን ምን አባቴ ላርጋችሁ? ኧረ ወይኔ እኔ እኮ የሚያናድደኝ የሃይሚ መልቀስ ነው። የተበደለች አትመስልም ጋይስ። ኧረ በስመ አብ ምን አለ እንደ ብሩኬ ኮስተር ብለሽ ብታወሪ። ተመልካች ቢያምንሽም ባያምንሽም የራሱ ጉዳይ። ኮስተር ብለሽ አውሪ እንደተበደለ ሰው። ኧረ ብሩኬ ሚስት አግብቶ ኖሮ ከዛ በኋላ የፈታብሽ ነው የምትመስዪው እኮ ተቸግረሽ ስታወሪ ማለት ነው ጋይስ። ኧረ በስመ አብ እኔ ግን እንደዚህ አልችልም ማስመሰል። የምር በቃ የተጎዳይ ሴት መምሰል ምንድነው እንደዚህ? ኧረ ውበትሽን አታጥፊ። ፊትሽ ራሱ ድብድብ ብሏል ያለቀሽበት ብሩክ ናፍቆሽ ማለት ነው። አገር ከወጣሽ ግን እኔ አላቅም። እኔ ወጣች አይመስለኝም ጋይስ። እስኪ የወጣች የሚመስላችሁ ሰዎች እስኪ ጻፉልኝ ኮሜንት ስር። እኔ አልወጣችም የምር። ምክንያቱም እንዴት አስችሏት እስካሁን አንድ ፎቶ ሳፖስት ደሞስ እንዴት ምን ታግታ ነው እንደዛ ያለችው? የሄድኩበት 2 አመት መቼ እንደምመለስ አላቅም አላለችም። ወይኔ በአሁኑ ሰዓት እንኳን አይደለም የዲግሪ ፍራንክ ያላቸው የትምህርት ራሱ ዲግሪ ያላቸው ማለት ነው ስራ ራሱ ውጭ ሀገር ማለት ነው የለም እንኳን እንደዚህ ቶሎ በቶሎ ሄዶ የሚገባበት ማለት ነው። ዲግሪያቸውን ዲፕሎማቸውን ይዘው የስራ እድል ለማግኘት በጣም ከባድ ነው። የትም ሀገር እዚህ እንኳን አረብ ሀገር እንኳን መተን 15 ቀን 1 ወር ደላላ ጋር ታሽተን ነው ስራ የምናገኘው። እንኳን እንደዚህ በእርግጥ ካናዳ ቪዛ ምናምን ብር ከፍሎ ፕሮሰስ አድርጎ መሄድ ይቻላል፣ ግን ስራ ለማግኘት ትንሽ ጊዜ ይፈጃል። ስለዚህ ያው ክፍት ቦታ የሆነች ልጅ ስታስተዋውቅልኝ ሰምቻለሁ ልጅ መያዝ ነው ስራሽ እያለች ስትነግራት ነበረ። እንግዲህ ልጃሽ እንግዲህ ሌላ ምን ይደረጋል? ቅመሞችን ትምሰል በቃ ትመሳሰል አይመስላችሁ? እና ብቻ ለማንኛውም እኔ በጣም ግራ እያጋቡኝ እያሳቆኝ ነው እንጂ እኔ ምንም እያሳዘኑኝ አይደለም። ግን የሃይሚ ማልቀስ እኔ እያናደደኝ ነው። ለምን ብትሉ የተጎዳይ ሴት መምሰል ይደብራል። በዚህ ልክ ሰው መረበሽ በጣም እኮ ነው ሰው የምትረብሸው። የሚወዳትን ሰው ነው ልቡን እኛንማ ረሱን እኮ በቃ ኦዲየንስ ተረሳ በቃ። ወይኔ ተይኝ እሺ ልጠብቅሽ። አይ ብከዳስ ልብህን ብሰብረውስ እኔ ህይወት ብጀምርስ? እሺ ትመጫለሽ። መቼ እንደምመጣ አላቅም። ጉድ እኮ ነው ሰው። እንዴት አይወስንም? ሰው መወሰን አለበት።
እንዴ መወሰን አለብሽ። ሃይማኖት ታደሰ ምንድነው እንደዚህ የተንዛዛ ህይወት ቀልጠፍ ማለት አለብሽ። አረ ጉድ ይፈላ። እኔ ግራ ተጋባው የምር። እኔ ከመሸነ ያየሁት ቪዲዮ ነው ማለት ነው። ለማንኛውም እስኪ ነገ እንትናም ሐሰንም ሲያወራ ነበር ሲምል ነበር የት እንዳለች ተናገር እየተባለ እሷ ነች በእርግጠኝነት የምትመጣው ውጭ ሀገር ከሆነ። እዚሁ ሀገር ውስጥ ከሆነ ደግሞ ብሩኬ የሆነ ቦታ ከሆኑ በረራ ይሄዳሉ ወይ ደግሞ ይሄን ቪዲዮ እኮ አላምናቸውም። ያው ሁሉን ሳወራባቸው ደስ አይላችሁም እናንተ ማለት ነው። ደስ ስለማይላችሁ ያው ሆድ ይሻለው ነው የሚባለው። ሌላ ምን ይባላል ጋይስ? እና ለማንኛውም እኔ በዚህ ልክ ሃይሚ ቪዲዮ ላይ ይሄ ነገ የምትኖረው ህይወት ነው። ዛሬ ላይ እንደዚህ ባትሆኚ በጣም ጥሩ ነው። ሰው ካንቺ ብዙ ነገር ይማራል። አንቺ ግን ይሄ እንጃ በጣም የሚደብረው የምር። አረ ስንት የተጎዳች እናት እንኳን በዚህ ልክ አረ በስማ አላቅም። ብቻ ለማንኛውም ጋይስ ይመቻችሁ ባይ